ከ16 ዓመት በፊት ሱሃን የተባለ ሕፃን ላይ አስደንጋጭ ክስተት ተፈጠረ። የሕፃናት ማሳደጊያ ውስጥ በሚኖርበት ጊዜ የግድያ ሙከራ ተደረገበት። ሱሃን ለትንሽ ከሞት አፋፍ ቢተርፍም የተፈጠረውን በሙሉ ግን አያስታውስም። ክስተቱ ሲፈጠር ሱሃን ገና የ10 ዓመት ጨቅላ ነበር። ከሞት አፋፍ ላይ ነፍሱን ያተረፈው ፓቮ የተባለ ቅጥር ነፍሰ ገዳይ ሲሆን ከዛን ቀን በኋላ ሱሃን በፓቮ መኖሪያ ቤት ውስጥ ማደግ ጀመረ። ቀን ከሌት የሚያውቀውን በሙሉ ያስተምረው ጀመር። እንደ ፓቮ ቅጥር ነፍሰ ገዳይ ለመሆን 3 የማይሰረዙ ሕጎችን ማክበር ይኖርበታል። አንደኛው በምንም መልኩ የደንበኛቸውን ስም ማጋለጥ እንደሌለባቸው ነው። ሁለተኛው ደግሞ የሚያስወግዱትን ሰው ከመግደላቸው በፊት ምንም ቃል እንዲተነፍስ አለመፍቀድ ሲሆን የመጨረሻው ደግሞ የዓይን እማኝ በምንም መልኩ በህይወት መልቀቅ እንደሌለበት ነበር። ሱሃን በየቀኑ የሚያሳልፋቸው ከባድ ስልጠናዎች ላይ እነዚህን ሕጎች ለራሱ እየደጋገመ ያስታውሳቸዋል። በዚህ ቀን ለየት ያለ ትዕዛዝ ነበር የተሰጠው። ፊት ለፊቱ አንድ ምስኪን ቡችላ ቆሞ ነበር። ይህንን ውሻ መግደል ይኖርበታል። ምንም ያህል ራሱን ሊያሳምን ቢሞክር ጨክኖ ውሻው ላይ መተኮስ ግን አልቻለም። ለረጅም ሰዓት ማመንታቱን የተመለከተው ፓቮ በብሽቀት ሽጉጡን አቀባብሎ ወደ ውሻው ደገነ። በዚህ ሰዓት ሱሃን እጁን ይዞ ውሻውን ለማዳን ሞከረ። ፓቮ ወዲያውኑ ነበር ሽጉጡን ወደ ሱሃን ያዞረው። ፕሮፌሽናል ነፍሰ ገዳይ በምንም አይነት መልኩ ለምንም ነገር ስሜት ሊኖረው እንደማይገባ ገለጸለት። በጣም ስላዘነበትም የዛን ቀን ከዛፍ ጋር አስሮት ጥሎት ሄደ። ሱሃን እንዲሆነው ራሱን ከአውሬዎች መጠበቅ ይኖርበታል። በሚቀጥለው ትዕይንት ሱሃን ከታሰረበት ተፈቶ መሬት ላይ ወድቋል። ቀደም ሲል ያተረፈው ውሻ ነበር ገመዱን በጥርሱ በጥሶ ነፃ ያወጣው። ማንም ሰው መልካምነትን አሳይቶት አያውቅም። በሱሃን ሕይወት መልካም ነገር የተደረገለት በዚህ ውሻ ብቻ ነበር። በዚህ ሁኔታ አድጎ 17 ዓመታት ተቆጠሩ። አሁን ላይ ሱሃን አደገኛ ከሚባሉ ቅጥር ነፍሰ ገዳዮች አንዱ ሆኗል። በሌላ በኩል አሰልጣኙና አሳዳጊው ፓቮ በሽምግልናው ምክንያት የመርሳት በሽታ ተጠቂ ሆኗል። ሕይወቱን በጥላቻና በጥርጣሬ የተሞላ በመሆኑ አንድ ቀን ድንገት ሱሃንን ረስቶት በሽጉጡ ሊገለው ሞከረ። ሱሃን ራሱን ለመከላከል ተገደደ። አሰልጣኙን ግን ሊገለው ስላልፈቀደ በቻለው አቅም ሽጉጡን አስጥሎ ራሱን ለማሳት ጥረት አደረገ። ነገር ግን የፓቮ የስለት ችሎታ ኃያል በመሆኑ ሱሃንን አገኘው። እንደ ዕድል ሆኖ መጥፎ ቦታ ላይ ስላላገኘው ስለቱን ተቀብሎ ማስተኛት ቻለ። ወንበር ላይ ተቀምጦ ቁስሎቹን እያሸገ ባለበት ሰዓት ግን ሱሃን ትልቅ ውሳኔ ወሰነ። ነፍስ ማጥፋት ከዚህ በኋላ ማቆም ነበረበት። አሰልጣኙ ፓቮ እንደሚቃወመው ቢያቅም እሱ ግን ቆርጧል። ፓቮ ከተኛበት ተነስቶ ራሱን ከገዛ በኋላ ውሳኔውን ሊነግረው አስቦ ነበር። ሆኖም ፓቮ በጣም አንገብጋቢና አስቸኳይ ሚሽን እንዳላቸው ሲነግረው ሱሃን ሌላ ጥያቄ ጠየቀው። እድሜው እየሄደ ስለሆነ የሱን ኃላፊነት አሳልፎ እንዲሰጠው ጠየቀው። ፓቮ ግን በስልጣን ጉዳይ ምንም ድርድር አያውቅም። እርጅናውንም ሊያምን አልፈቀደም። በሚቀጥለው ቀን ፓቮ ስናይፐሩን በመያዝ ብቻውን ሚሽኑን ለመወጣት ተጓዘ። ስውር ቦታ ላይ ተኝቶ ኢላማው ዓይኑ እስኪገባ ጠበቀ። ለመተኮስ ቃታውን ሊስብ ሲል ግን ጣቱ እየተንቀጠቀጠ በመሆኑ መተኮስ አልደፈረም። ኢላማውን በጭራሽ መሳት የለበት። ስለዚህም ጣቱን አንስቶ ራሱን ለማረጋጋት ሞከረ። ሆኖም ለውጥ ስላልነበረ ወደ ቤቱ ገብቶ በእጁ ኢላማውን ለማስወገድ ወሰነ። ቀስ በቀስ ጋርዶቹን እንደ ቀልድ እየጣለ ተጠጋ። ሊደርስ ትንሽ ሲቀረው ግን የሰውየው ልጅ ኮሪደር ላይ ተመለከተ። ከሪም ይባላል። ፓቮ ነፍሰ ገዳይ እንደሆነ ወዲያው ነበር ያወቀው። ከሪምን በቀላሉ ማሸነፍ ይችል ነበር። ሆኖም ድምፁን ሰምተው ተጨማሪ ጋርዶች ሲከቡት ግን ከበደው። በእርጅናው ምክንያት የሚሰነዘርበትን ምቶች እንደ በፊቱ መከላከል አልቻለም። ይህንን ድክመቱን ተጠቅሞም ከሪም በጩቤ ሆዱን አገኘ። ሱሃን ይህ እንደሚፈጠር ያወቀ ይመስል በማይስተው እጁ ለእያንዳንዳቸው አንዳንድ ጥይት አከፋፈላል። ከሪምን በፍጥነት ፓቮን አግቶ በሩን ከፍቶ ወጣ። ሱሃን ግን አልተከተለውም። ይልቁንም ጣራው ላይ በሚገኘው የአየር ማስገቢያ እየተሽለኮለከ ወደ ዋናው ኢላማቸው ቢሮ ገባ። ኢላማው እጁ እንደገባ ቅጥረኞቹን በሙሉ እንዲጠራቸው ቀጭን ትዕዛዝ ነበር ይሰጥ። ጥሪውን ሰምተው ሁሉም ወደ መሪያቸው ቢሮ ሲሮጡ ሱሃንም ፓቮን አገኘው። ክፉኛ ተጎድቶና ብዙ ደም ፈሶት ስለነበር የማምለጥ ጉልበት አልነበረው። ሱሃን እሱን ተሸክሞት ከወጣ ደግሞ የመገደል እድሉ ከፍተኛ መሆኑን ሲያቅ ለሱሃን ሸክም እንዳይሆን በማሰብ ራሱን ለማጥፋት ወሰነ። በተመሳሳይ ሰዓት ቅጥረኞቹ ወደ መሪያቸው ቢሮ ሲገቡ ሁሉም ነገር ጸጥ ብሏል። ምንም ያህል ሳይቆዩ ነበር ሱሃን ያስቀመጠላቸውን ስጦታ ያገኙ።
ውጪ ላይ ፓቮ ምንም ያህል ተስፋ ቆርጦ ቢሆንም ሱሃን እንዲሞት ስላልፈቀደለት ተሸክሞ ወደ ቤቱ መለሰው። የሚያቀርብለትን ሕክምና ሁሉ ግን እምቢ ማለቱን ቀጥሎ በመርሳት ችግር እየተጠቃ በመሆኑና አቅም አጥቶ የማያውቀው አደገኛ ነፍሰ ገዳይ በመጨረሻ አቅመ ቢስ ሆኖ ከመኖር መሞትን መርጧል። ግን ይህ ብቻ አልነበረም። ሱሃንን በተደጋጋሚ ይቅርታ ይጠይቀው ጀመር። እዚህ ህይወት ውስጥ ስለከተተው ነፍሰ ገዳይ ስላደረገው በልጅነት እጆቹ ሽጉጥ ስላስታቀፈው አጥብቆ ይቅር እንዲለው ይጠይቀው ጀመር። በመጨረሻ ያስተማረውን ሁሉ እንዲረሳ መክሮት ህይወቱ ወዲያውኑ አለፈ። ሱሃን ሊያተርፈው የቻለውን ሁሉ ቢሞክርም ከአቅሙ በላይ ነበር። ከዚህ ክስተት በኋላ የፓቮን ምክር ሰምቶ አደገኛውን ስራ እስከ መጨረሻው በማቆም አዲስ ህይወት ለመጀመር ወሰነ። የዛን ቀን ረፋድ ላይ አንድ ፎቶ ስልኩ ላይ ተላከለት። ፎቶው በጣም ነበር ያስደነገጠው። ከልጅነቱ ጀምሮ ከኪሱ ከማይጠፋው ፎቶ ጋር ተመሳሳይ ነበር። ሱሃን የልጅነት ህይወቱና ወላጆቹ ሙሉ ለሙሉ ከረሳ በኋላ ስላለፈ ህይወቱ ያለው አንድ ማስታወሻ ይህ ፎቶ ብቻ ነው። ወዲያውኑ ወደ ተላከለት ስልክ ደወለ። መመሪያው ግልጽ ነበር። አንድ ባለሀብት ሱሃን 6 ሰዎችን እንዲገልለት ይፈልጋል። የሚከፍለው ግን በገንዘብ ሳይሆን አንድ ሰው በገደለለት ቁጥር ስላለፈ ህይወቱና ስለ ወላጆቹ አንድ ፍንጭ እንደሚሰጠው አስረዳው። ወዲያውኑ ነበር የተስማማው። የመጀመሪያው ኢላማው እንደተሰጠው ወደ ቦታው አመራ። ኢላማው ገደል አፋፍ ላይ ሆኖ ሚዳቋ እያደነ ይታያል። ሊተኩስ እጁ ቃታው ላይ እንዳረፈ ግን ሱሃን ከየት መጣ ሳይባል በገመድ ጠምዶ ከገደል ላይ ጣለ። ህይወቱ ማለፉን ካረጋገጠም በኋላ ለማስረጃ እንዲሆን ፎቶ አንስቶ ላከላቸው። በሚቀጥለው ቀን ጠዋት ፖሊሶች የሟቹን አስክሬን በመመርመር ላይ ተጠምደው ዋሉ። ሰውየው ትልቅ ኢንቨስተር በመሆኑ ትልቅ ትኩረት ስቧል። አሉ የተባሉ መርማሪዎች ነበሩ የተመደቡት። ዋና መርማሪዋ ሄያንጂን ስትባል የአስክሬኑን ሁኔታ እንደተመለከተች ሰውየው ከገደል ላይ ወድቆ እንዳልሞተ ተገነዘበች። ምክንያቱም ፊቱ ላይ የሚታየው ፍርሃት ግድያ መሆኑን እንድታረጋግጥ ረድቷት ነበር። አስክሬኑን ለተጨማሪ ምርመራ ከላከች በኋላ ወደ ቢሮ ጉዞ ጀመረች። መንገዳቸው ላይ ግን የተጎዳ ሚዳቋ ወድቆ በመመልከታቸው ጉዟቸውን አቋረጡ። ሚዳቋ አጠገብ ሱሃን ቆሞ ነበር። ከመኪናዋ እንደወረደች ሚዳቋውን በዳር ታስተኝታው ወደ እንስሳ ሐኪም ቤት እንዲወሰድ በሚገባ አዘጋጀች። ይህን ሁሉ ስታረግ ሱሃን ፈዞ ነበር የሚያያዝ። በስካርፏ የሚዳቋውን አፍ ማፈኗን አልወደደውም። ስለዚህም ስካርፏን መልሶላት ሚዳቋውን ወደ መኪናው ጫነው። ለትብብሯ ካመሰገናት በኋላ ስካርፏን በመቆሸሹ አጥቦ ለመመለስ ተቀበላት። ከዛም የቢዝነስ ካርዱን ሰጥቷት ተለያዩ። የዛን ቀን ረፋድ ላይ ሱሃን ምግብ ለመብላት አንድ ሬስቶራንት ሄደ። በሰዓቱ ግን የሬስቶራንቱ ባለቤት ሚስቱን እየደበደባት ነበር። ወደ ውስጥ ገብቶ አስቆሙ። ባለቤቱ ቤቱን ለቆ እንዲወጣ ደጋግሞ ቢያስጠነቅቀውም ሱሃን ወደ እሷ ዞሮ ምግብ እንድትሰራለት ጠየቃት። ይህን ጊዜ ባለቤቱ ደሙ ፈልቶ ተጠጋው። አይኑን ትኩር ብሎ ካየው በኋላ ግን ማፈግፈግን መረጠ። እሱም በሬስቶራንት ውስጥ ምሳውን ተረጋግቶ ከበላ በኋላ ወደ ቢሮ ተመለሰ። ሱሃን የሚሰራው እዚህ እንስሳት ሐኪም ቤት ሲሆን ዋና ባለቤቷም ሶልጂ ትባላለች። ገና ሃይስኩል ተማሪ ብትሆንም ክሊኒኩ የሷ ነበር። ቢሮ ውስጥ የሴት ስካርፍ ስታይ ማን እንደሆነ ጠየቀችው። እሱም መንገድ ላይ የተዋወቃት ሴት መሆኑን ሲነግራት ሶልጂ ፊት ላይ ቅናት መታየት ጀመረ። ስለ ልጅቷ በደንብ እንዲያብራራ ጠየቀችው። ሱሃን ግን ጥያቄዋን ችላ ብሎ ነበር ያለፈው። በተመሳሳይ ሰዓት በፖሊስ ጣቢያው የአስክሬን ምርመራ ውጤት ደረሰ። ምርመራውን ያካሄደው ሐኪም አስክሬኑ አንገት ላይ የመርፌ ምልክት ማግኘቱንና በመርዝ እንደሞተ እንደሚያሳይ ያሳወቃል። አስገራሚው ግኝት ግን እሱ አልነበረም። ሰውዬው የተወጋበት ስሪንጅ ላይ አደንዛዥ ዕፅ እንዳገኙ ገለጸለት። ይህ ማለት ስሪንጁ አዲስ ሳይሆን ሌላ ሰው የተጠቀመበት ነው ማለት ነው። የስሪንጁንም ባለቤት ማን እንደሆነ ለማወቅ ጊዜ አልፈጀባቸውም። ስሪንጁ ቀደም ሲል ሚስቱን ሲደበድባት የነበረው የሬስቶራንቱ ባለቤት ነበር። የዛኑ ቀን በቁጥጥር ስር አዋሉ። ለጥያቄ አንድ ክፍል ውስጥ አስቀምጠውት መጠበቅ ጀመሩ። እንዳሰቡትም ሱሱ አናቱ ላይ ሲወጣ ስሪንጁን አውጥቶ ራሱን ለመውጋት ሲዘጋጅ እጅ ከፍንጅ ያዙት። ይህ ገዳዩ እሱ መሆኑን በቂ መረጃ ሰጥቷቸዋል። ሆኖም ሄያንጂንን አላሳመናትም። የሆነ ነገር ቅር ብሏታል። ሰውየው በሱስ አስተሳሰቡ የተዛባ ሲሆን ያስተዋለችው ግድያ ግን በተረጋጋና ጥልቅ አእምሮ ባለው ሰው እንደተፈጸመ ነበር የሚያሳየው። ትክክለኛው ገዳይ እሱ ላይ ሊያላክበት እንደሆነ እርግጠኛ ሆነች። ነገር ግን አለቃዎቿ ምርመራዋ እንድትቀጥል አልፈቀዱላትም። ሟቹ ከፍተኛ ኢንቨስተር በመሆኑ ከተለያዩ ባለስልጣኖች ገዳዩ በፍጥነት እንዲይዙት ከባድ ጫና እያደረጉባቸው ነበር። ለዚህም የሬስቶራንቱ ባለቤት ላይ ያገኙት በቂ ማስረጃ ተቀብለው ኬዙን እስከ ወዲያኛው ለመዝጋት ወሰኑ። ሄያንጂን በውሳኔው ብታርም ምንም ማምጣት ስለማትችል ተወቹ። ምሽት ላይ ሐሳቧ በዚህ ተሰርቆ ወደ ቤቷ እየተመለሰች ድንገት የመንገድ ላይ ድመት ገጨች። ምን ማድረግ እንዳለባት እያሰበች ነበር። ሱሃን ትዝ ያላት የሰጣትን የቢዝነስ ካርድ አውጥታ ድመቷን ይዘው ወደ ክሊኒኩ አመራች። ሱሃን ለሰርጀሪው ልብሱን መቀየር ጀመረ። በዚህ ጊዜ የድመቷ ልብ ምት በጣም መውረድ ጀመረ። ብቻውን ሊያተርፋት እንደማይችል ሲረዳ ለሷም ጓንት ሰጥቶ ሰርጀሪው ውስጥ ቀላቀለ። ከብዙ ጥረት በኋላ በሁለቱ ርብርብ የድመቷን ነፍስ ማትረፍ ቻሉ። ሱሃንና መርማሪዋ ከበፊቱ የተሻለ እየተግባቡ ይመስላል። ከቆይታ በኋላ ግን ጠረጴዛው ላይ የተቀመጠውን ማደንዘዣ ተመለከተች።
ማደንዘጃው የሟቹ አስክሬን ላይ ያገኙት ኬሚካል አይነት ነበር። ወዲያውኑ ምን ሊያደርግበት እንደያዘው ጠየቀችው። እሱም በተረጋጋ መንገድ ስቃይ ውስጥ ያሉና መዳን የማይችሉ እንስሳትን ያለ ስቃይ እንደሚገልበት አስረዳት። ሆኖም በዚህ አላቆመም። መድኃኒቱን ሲወጉ የተለያየ አይነት አሟሟት እንደሚሞቱ በዝርዝር ያስረዳት ጀመር። እሷም ዝም ብላ በጥርጣሬ እየሰማችው ሶልጂ ወደ ውስጥ በመግባቷ ወሬያቸው ተቋረጠ። ከመርማሪዋ ጋር እንደተለያየ ሱሃን መረጃዎችን ማጥፋት ነበር የጀመረው። ሂያንጂን እንዲህ በቀላሉ እንደማትለቀው ገብቶታል። እንዳሰበውም በሚቀጥለው ቀን በጠዋት ተነስታ ከክሊኒኩ አንድ ፎቅ ወደ ላይ ያለውን ክፍል ገብታ መመርመር ጀመረች። ሶልጂን በደንብ እያስጎበኘቻት ነበር። ሂያንጂን በጣም ቆንጆ መሆኗ የቅናት ስሜቷን በይበልጥ እንዲጨምር አድርጎታል። ይባስ ብላ ቤቱን እንድታከራያት ጠየቀቻት። ሶልጂ በጭራሽ አለች። ሌላ ቤት እንድትፈልግ የቻለችውን ያህል ልታሳምናት ሞከረች። እሷ ግን ሐሳቧን ባለመቀየሯ ባትፈልግም ለማከራየት ተስማማች። በሁለተኛው ቀን ዕቃዋን ሁሉ ሰብስባ ገባች። ሶልጂም ሁለቱ እንዳይገናኙ የቻለችውን ያህል እየሞከረች ነው። ቤቱን እንዳከራየቻት መጀመሪያ ያደረገችው ሊፍቱን መቆለፍ ነበር። ሂያንጂን ትላንት ይሰራ የነበረ ሊፍት ዛሬ መቆለፉን ስትመለከት ወዲያውኑ ነበር የጠየቀች። ሶልጂም ሊፍቱ የባለቤቶቹ ብቻ መገልገያ መሆኑን ገለጸችላት። መልሷ በጣም ስላበሳጫት ዝም ብላ መንገዷን ቀጠለች። ሶልጂ ከመርማሪዋ ጋር ከተለያየች በኋላ ግን ያልጠበቀችው ነገር ነበር ያጋጠማት። በመኪናው እያለፉ የነበሩት ወጣቶች ሳታስበው ከበቧት። ከመኪናው ውስጥ ሌላ ሰው ብቅ ሲል መልኩን እንዳየች አወቀችው። አጎቷ ነበር። አያቷ የነበረውን ሀብት በጠቅላላ ለሷ በመውረሱ ሶልጂ ለሷ አሁን ዘመዱ አይደለችም፣ ጠላቱ ነች። ስለዚህ በጉልበት መውጫ መግቢያ ሳጥቶ ውርሱን ወደሱ እንደምታዛውርለት ተስፋ አድርጓል። ይህ በእንዲህ እንዳለ ሱሃን ወደ ቢሮ ሲመጣ ግብግቡን ተመልክቶ ወደ እነሱ ሲቀርብ ሂያንጂን ድንገት ቦታው ላይ ደርሳ ራቅ ብሎ ፖሊስ እንዲጠራ አዘዘችው። ሁለት የለስላሳ ቆርቆሮ ይዛ ተጠጋች። በቆርቆሮ ልትፋለም በመወሰኗ ፍርፍር ብሎ እየሳቀባት አንዱን ቆርቆሮ ሩራ ስፖኪዮን አደቀቀችበት። ወዲያውኑ ሳቃቸው ወደ ብሽቀት ተቀየረ። ሁለተኛው ደግሞ ያረፈው ፊቱ ላይ ነበር። ጋርዶቹ ወዲያውኑ ከበው ማጥቃት ጀመሩ። በየተራ ጸጉሯን ይዘው ሲያጋጯት ሱሃን በዝምታ እየተመለከተ ነበር። ለምን ለማታውቀው ሰው ብላ ህይወቷን ችግር ውስጥ እንደከተተች ምንም ሊገባው አልቻለም። ነገሩ ሁሉ ካለቀና ከተለያዩ በኋላ ሱሃን ወደ ቤቱ ገብቶ ጓደኛው ፊሊፕ ጋር ደወለ። አንድ ሰው ለማያውቀው ሰው ሲል ለምንድነው ህይወቱን አደጋ ውስጥ የሚጨምረው ብሎ ጠየቀው። ፊሊፕም ለገንዘብ መሆን አለበት ብሎ መለሰ። ጓደኛው ደግሞ ከሱ የባሰ መሆኑን ሲረዳ ተወው። የዛን ቀን ምሽት ወክ እያደረገ እያለ ሂያንጂንን አግኝቷት አብረው ተመለሱ። በይበልጥ እየተግባቡ በመምጣታቸው ለመጀመሪያ ጊዜ ወደ ክሊኒኩ ስትመጣ ያዳነቻትን ድመት ለመጎብኘት ፈለገች። እሱም ይዟት ወደ ውስጥ ገባ። ድመቷ ያለችበት ሁኔታ ካየች በኋላ እየተቀመጡ ሱሃን ሲከነክኑ የነበረውን ጥያቄ ጠየቃት። ለምንድነው ሶልጂን ለማዳን ራስሽን ችግር ውስጥ የከተትሽው አላት። እሷም ፖሊስ በመሆኗ አቅም የሌላቸው በደል ሲደርስባቸው ዝም ብላ ማየት እንደማያስችላት አስረዳችው። ጨምራም እዚህ የመጣችበት ሌላው ዓላማ ደግሞ ሶልጂን ለመጠበቅ መሆኑን ገለጸችለት። አያቷ ውርሱን ካወረሳት ቀን ጀምሮ አጎቷ በየቀኑ ብዙ ማስፈራሪያዎችን እንደሚልክላት ስትነግረው ሱሃንም አብሯት ሶልጂን ለመጠበቅ መወሰኑን አበሰራት። ይሄ ወሬያቸው ሱሃንን ወደ በፊት ውስታው ወሰደው። ከዓመታት በፊት ፓቮና እሱ አዲስ አሳይመንት ተቀበሉ። አሳይመንቱ የሶልጂን አያት ማስወገድ ሲሆን ሁለቱ በሰውየው ቤት ተገኝተው ያለምንም ችግር ሚሽናቸውን ተወጡ። ነገር ግን ሶልጂ ያደረጉትን በጠቅላላ ተደብቃ እያየች እንደነበር ያወቁት ቆይቶ ነው። ፓቮ እንደተለመደው ሊገላት ወደሷ ቀረበ። ሱሃን ግን ዘሎ አነቀው። ገና ምንም የማታቀጻ ልጅ እንደሆነች እየነገረ ሐሳቡን ሊያስቀይረው ሞከረ። ፓቮ በዚህ ጉዳይ የሚደራደር ሰው ባይሆንም የሱሃንን ቁርጠኝነት አይኑ ላይ ሲመለከት ተስማምቶ ተዋት። ከዛን ቀን ጀምሮ በድብቅ ሶልጂን መጠበቅ ስራው አድርጎታል። የዛን ቀን ወደ ቤቱ ሲመለስ ካሪም መልእክት ልኮለት እንደነበር ተመለከተ። ቀደም ሲል አባቱና ጋርዶቹ በቦምብ ህይወታቸው ቢያልፍም እሱ ግን ተርፎ ስለነበር አሁን የአባቱን የማፊያ ቡድን መምራት ጀምሯል። ሱሃን መልእክቱ እንደደረሰው የፓቮን ደም ለመበቀል በመወሰን ጓደኛው ፊሊፕ ጋር ደወለ። የካሪምን አድራሻ እንዲያጣራለት ጠየቀው። እሱም በፍጥነት አድራሻውን ማግኘት በመቻሉ ሱሃን ይዛኑ ቀን ወደ ካሪም ቤት ሄደ። በሌላ በኩል ካሪም እየሰራው በነበረው የህገወጥ ዝውውሮች የተነሳ የፖሊሶቹንም ትኩረት ስቦ ስለነበር ሂያንጂን ማስረጃ ለመፈለግ የኤሌክትሪክ ባለሙያ በመምሰል ወደ ካሪም ቤት ገባች። ዓላማዋ ስለ ካሪም ህገወጥ ስራዎች ያገኘችውን መረጃ በሙሉ ፎቶ አንስታ ማውጣት ነው። ቤቱን እየተዘዋወረች ከመረመረች በኋላ ግን ድንገት አንዲት ህፃን በሩን ከፍታ መሬት ላይ ወደቀች። ሂያንጂን እንድታድናት መለመን ስትጀምር ከውጭ በኩል ሁኔታውን እየተከታተለ የነበረ አለቃዋ ምን መወሰን እንዳለበት ግራ ገባው። ሂያንጂን በካሪም ጋርዶች ተከበበች። ካሪም ከቢሮው ወጥቶ አንዴ እንዳስተዋላት ነበር መነጽሯ ላይ ካሜራ እንደተገጠመ የተረዳው። ጋርዶቹ እንዲገሏት አዘዛቸው። እሷም ያቅሟን ራሷን ለማዳን ታገለች። ሆኖም በጉልበት ልትበልጣቸው አልቻለች። ተስፋ በቆረጠችበት ሰዓት ከየት መጣ ሳይባል ጠርሙስ ተወርውሮ አንደኛውን ጋርድ ጣለው። የወረወረው ሱሃን ነበር።
ጋርዶቹን በጠቅላላ ሱሃንን ማባረር ጀመሩ። ትንሽ ሮጦ ከያንጂ እንደራቁ እርግጠኛ ሲሆን ለፍልሚያው ተዘጋጀ። እሱ ያለምንም ችግር ጋርዶቹን ሲዘርር ከውጭ የነበሩት ፖሊሶች ደግሞ ያንጂን ማትረፍ ቻሉ። ከሪም ብቻውን እንደቀረ ስታውቅ እስከ መጨረሻው ፎቅ ድረስ ተከትላ ማረከችው። መጀመሪያ ላይ እጁን የሚሰጥ ነበር የሚመስለው፣ ነገር ግን ባልጠበቀችው ሰዓት ሽጉጡን ተኮሰባት። በዚህ ሰዓት ሱሃን በድጋሚ ደርሶ ከጥይቱ አዳናት። የተተኮሰችው ጥይት ሱሃንን አግኝቶት እሷን ከጥይቱ ቢያድናትም ከሪም ግን አመለጣቸው። ማምለጡን እንዳየች ሽጉጧን ሱሃን ላይ ደገነችበት። ማን እንደሆነና ማስኩን እንዲያወልቅ ጠየቀችው። ሱሃን ግን አንዳችን መልስ ሳይመልስ ከሪም ባመለጠበት መንገድ ተንጠልጥሎ ከቦታው ተሰወረ። ክስተቱ ያንጂንን አስደንግጧታል። ሱሃን ከእጇ ማምለጡ ውስጥ ቢከታትም በአንድ በኩል ደግሞ ህይወቷን ማዳኑ ጥያቄ ፈጥሮባታል። በሌላ በኩል ሱሃን ወዲያውኑ ወደ ቤቱ ተመልሶ ከያንጂን ጋር የተፈጠረውን በሙሉ እየደጋገመ ማሰብ ጀመረ። ለማታውቀው ሰው ራሷን አደጋ ውስጥ ለምን እንደምትከት በመጨረሻ በሱ ሲደርስ ገባው። አደጋ ውስጥ ሆኖ ሲያያት አንዴም እንኳን ሲያስብ ዘሎ ሊያድናት መግባቱ ለራሱ እያስገረመው ነበር። በውስጡ የነበረው የገዳይ ማንነትም ቀስ በቀስ እየተሸረሸረ እንዳለ ተሰማው። ስሜቱ ግን አዲስና አስፈሪ በመሆኑ በተጨማሪም አሰልጣኙ ፓቮ ካስተማራቸው ህጎች ጋር ስለሚጣላ አንድ ነገር ለማድረግ ወሰነ። ሶልጂን እንዳገኛት ምክንያት ፈልጋ ያንጂን ከቤቷ እንድታስወጣት ጠየቃት። ሶልጂ ግን የዛን ቀን ካጎቷ ካዳነቻት በኋላ ባለውለታው አድርጋ ማየት ስለጀመረች በጭራሽ እንደማታደርገው አስረግጣ ነገረችው። በሌላ ትዕይንት ያንጂንም ከወንበዴዎቹ ያዳናትን ሰው ደጋግማ እያንዳንዱን ሰከንድ ባይምሮ እየመላለሰች ማሰቧን አላቆመች። የልጁን አይን የሆነ ቦታ እንደምታውቀው እርግጠኛ ነበረች። ለማስታወስ ያቅሟን እየሞከረች ግን ስልኳ በማቃጨሉ ከሐሳቧ መንጭቆ ወጣ። የልደት ቀን ማስታወሻ ነበር። የኔ የምትለው የቅርብ ጓደኛ ስላልነበራት የዛን ቀን ምሽት ኬክ ገዝታ ከሷን ጋር ለማሳለፍ ወሰነች። የዛሬው ቀን የምትወደው ጓደኛው የልደት ቀን እንደሆነ ነገረችው። ይህ ጓደኛዋ ግን ላለፉት 20 ዓመታት አግኝተው አታውቁም። የት እንዳለ የቻለችውን ያህል ፈልጋ አጥተዋለች። ከልጅነታቸው ጀምሮ በልደታቸው በወረቀት ጀት እየሰሩ ምኞታቸውን ጽፈው ይላላኩ ነበር። ምን ያህል እንደናፈቃት እየነገረችው የሷን ፊት መቀየር ጀመረ። ድንገት ተነስቶ የማይመስል ምክንያት በመስጠት ወደ ቤቱ ሄደ። እንደደረሰ መሳቢያውን ነበር የከፈተው። ውስጡ ያረጀና በወረቀት የተሰራ ጀት በስነ ስርዓት ተቀምጧል። በተሞነጫጨረ ጽሑፍ የተጻፈውን ጽሑፍ ሲመለከት ያንጂን ናፈቀኝ ስትል የነበረው የልጅነት ጓደኛ ራሱ መሆኑን አወቀ። ስለ ልጅነት ህይወቱ ምንም የሚያስታውሰው ነገር ባለመኖሩ ከዚህ በኋላ ከያንጂን ጋር እንዴት መቀጠል እንዳለበት ግራ ገብቶታል። በሚቀጥለው ቀን ጠዋት ሱሃን እንደተለመደው በክሊኒኩ እየሰራ ያለ አንዲት ሴት ወደ ውስጥ ገባች። ይሄ ያንጂን እናት መሆኗን ነግራው የቢዝነስ ካርዷን አስቀመጠችለት። ይህቺ ሴት ግን ከሱሃን የምትፈልገው ነገር ነበር። የልጇን ደህንነት ለመጠበቅ እንዲረዳት ከጠየቀችው በኋላ በየቀኑ ከቤቱ የምትወጣበትና የምትገባበትን ሰዓት መዝግቦ ሪፖርት እንዲያደርግ እንደምትፈልግ አሳወቀችው። ሱሃን ፊት ላይ ምንም አይነበብም። የተወሰነ ሰከንድ ዝም ብሎ ካያት በኋላ አስፈላጊ መስሎ ከታየውና እርዳታ ካስፈለጋት ደውሎ እንደሚያሳውቃት ገልጾ ወደ ያንጂን ክፍል ይዟት ገባ። ማታ ላይ ያንጂን ወደ ቤቷ ስትመለስ ቤቷ በአበባና በተለያዩ ፈርኒቸሮች ደምቆ ነበር ያገኘችው። ፍሪጇ በምግብ ተሞልቷል። እናቷ ቤት ውስጥ ገብታ እንደነበረ ወዲያው ነው የገባት። በስራዋ በጣም በሽቃለች። የእናቷን እላፊ ቁጥጥር ድሮም አትወደውም ነበር። ሱሃንን አግኝታ እንዳዋራችው ስታውቅ ወደ ቢሮ በመሄድ ለእናቷ ሁኔታ ይቅርታ ጠየቀችው። እሱ ግን ያሳሰበው ፊቷ ላይ የነበረው ቁስል ነበር። ቁስሏ ላይ መድኃኒት እያደረገላት ከመስኮቱ ጀርባ አንድ ሰው ተመለከተ። ከሪም ነበር። ሱሃን ለመጀመሪያ ጊዜ ፊቱ ላይ ድንጋጤ ታየ። ከአሰልጣኙ ጋር ተጣልቶ ያተረፋትን ሶልጂን እስካሁን ለማንም ያልነገረው ድክመቱ ነበረች። አሁን ቤቱ በዚህ ማፊያ መታወቁ ህይወቷን አደጋ ውስጥ ይከተዋል። የደነገጠው ለራሱ ህይወት አልነበረም። ያንጂን ፖሊስ ስለሆነችና ሁሌም ሽጉጥ ስለምትይዝ ብዙ አላሳሰበው። ሶልጂ ግን አቅም የላትም። ስለዚህም ከሪም ካየው ቀን ጀምሮ የምትሄድበት ሁሉ ምክንያት እየፈጠረ አብሯት መሄድ ጀመረ። እሱም ግን በቂ አልነበረም። ፊሽካ ሰጥቷት በማንኛውም ሰዓት ችግር ውስጥ ከገባች እንድታፏጭ አስጠነቀቃት። ሶልጂ ግን ያለችበትን አደጋ ስለማታውቅ ጉዳዩን ከቁም ነገር አልቆጠረችውም። እሱም ወደ ቢሮ ተመለሰ። ከደቂቃዎች በኋላ የፊሽካ ድምጽ ሰማ። በቻለው ፍጥነት ወደ ሶልጂ ክፍል ሮጦ ሲገባ ግን አዳልጧት በመውደቋ ፊሽካውን እንደነፋች ተመለከተ። በቀልዷ በሽኮ ጥሏት ወጣ። 10 እርምጃ ሳይራመድ ግን በድጋሚ ፊሽካው ድምጽ ተሰማ። አሁንም በሩጫ ወደ ክፍሏ ተመለሰ። ሆኖም ሶልጂ የሰራችውን ቁርስ እንዲበላ ለመጥራት ፊሽካው እንደነፋች ተረዳ። ደጋግሞ ጉዳዩን በቁም ነገር እንድታየው አጥብቆ ቢነግራትም ፊሽካው ያለ ምክንያት መንፋታውን ቀጥላለች። ከቆይታ በኋላ በደረጃው ወርዳ ወደ በሩ በተጠጋችበት ቅጽበት ከከሪም ጋር ፊት ለፊት ተፋጠጠች። ልታመልጠው ሞከረች። ፊሽካውን ደጋግማ እየነፋች መኝታ ክፍሏ ገባች።
ማንም ግን አልደረሰላትም። ከሪም በጉልበት በልጧት አፍኗት ይዟት ሊሄድ ሲል ግን ሱሃን በሰዓቱ በመድረሱ አተረፋት። የፈለከውን ማድረግ ትችላለህ፣ ሶልጂን ግን ከዚህ በኋላ እንዳትነካት ብሎ አስጠነቀቀው። እሱ ግን ማስጠንቀቂያውን ችላ ብሎ እጁን ወደ ሽጉጡ ሰደደ። የሱሃንን ጉልበት በጭራሽ አልቻሉ። ሶልጂ ሰው ሲገድል እንድታየው ባለመፈለጉ በቢላ አንዴ ብቻ ወቅቶት በድብቅ ጂፒኤስ ልብስ ውስጥ በማስቀመጥ እንዲያመልጥ እድል ሰጠው። በተመሳሳይ ሰዓት የአንጂን ሁለት የከሪምን ቅጥረኞች በቁጥጥር ስር አውላ መስቀለኛ ጥያቄዎችን እየጠየቀች ትገኛለች። ካሰልቺና አድካሚ ሙከራ በኋላ ቅጥረኞቹን ማናዘዝ ቻለች። ከነሱ ባገኘችው ፍንጭም ተጠቅማ ወደ ከሪም አድራሻ አመራች። በሌላ በኩል ሱሃን ሶልጂን ወደ ሕክምና ከወሰዳት በኋላ የከሪምን አድራሻ በጂፒኤስ በመመልከት በፍጥነት ሞተሩን ይዞ ለአንዴና ለመጨረሻ ጊዜ ለመቋጨት ወዳለበት ቦታ በረረ። ከሪም ደግሞ ፖሊሶች እየደረሱበት እንደሆነ መረጃ ደርሶት በጀልባ ለማምለጥ ሞተሩን እያስነሳ ነበር። ሱሃን ጂፒኤሱን ተከትሎ እጅ ከፍንጅ ያዘው። ስለ በፊት ህይወቱ ብዙ ሚስጥሮቹን እንደሚያውቅና ከገደለው መቼም ስላለፈ ህይወቱ የሚነግረው ሰው እንደሌለ እያስጠነቀቀ እንዲምረው ጠየቀው። እሱ ግን ትልቁ ድክመቱን ስላወቀበት ሶልጂን መጠበቅ የሚችለው እሱን በመቋጨት እንደሆነ ያውቃል። ሱሃን ስራውን ከጨረሰ በኋላ ነበር ሄያንጂንና ቡድኗ ቦታው ላይ የደረሱት። ከሪምን ለህግ ማቅረብ ባትችልም ብዛት ያላቸው ለህገ ወጥ ንግድ በኮንቴነር ውስጥ የታሰሩ ህጻናትን አትርፋለች። በሚቀጥለው ቀን የከሪምን አሟሟት ፖሊሶች በሚገባ ከመረመሩ በኋላ የተገደለው ፕሮፌሽናል በሆነ ገዳይ እንደሆነ ወዲያውኑ አወቁ። ይህንን ከተረዳሽ ቀን ጀምሮ አይምሮዋ በተደጋጋሚ ማስክ አድርጎ ስላዳናት ሰው ነበር የሚያስበው። ገዳዩ ከህግ ውጭ ቢንቀሳቀስም የብዙ ህጻናትን ህይወት ማትረፉ ግልጽ ነበር። ቡድኗም ስለ ገዳዩ 2 ቀን ሙሉ ፍንጭ ለማግኘት ብዙ ምርመራዎችን አድርጓል። ሆኖም አንዳችም የሚጠቁም ማስረጃ አላገኙም። በዚህ ሁኔታ ህይወታቸው ቀጥሎ ፖሊሷና ቅጥር ነፍሰ ገዳዩ በይበልጥ እየተቀራረቡ አንድ ቀን ግን ጓደኛው ፊሊፕ ደንበኛቸው ሁለተኛ አሳይመንት እንዳዘጋጀለት አሳወቀው። ይሄኛው አሳይመንት ለየት የሚያደርገው ከፍተኛ ስልጣንና ተሰሚነት ያለው ፖለቲከኛ መሆኑ ነበር። አሳይመንቱ ሰውየው ቢሮ በድብቅ ገብቶ ካዝና ውስጥ የቆለፈውን ዶክመንቶች መስረቅ ሲሆን ፋይሎቹን መስረቅ ካልቻለ ግን መግደል ይኖርበታል። የሚፈልገውንም ፍንጭ ዶክመንቶቹ ላይ እንደሚያገኝ ገለጸለት። በሚቀጥለው ቀን ምሽት ሱሃን ሰራተኛ መስሎ ወደ ባለስልጣኑ ቤት ገባ። በየጠረጴዛው ስር የድምጽ መግጃዎችን ለጠፈ። ከዛም ካዝናውን ሰብሮ እንደተነገረ ውስጥ የነበሩትን ዶክመንቶች ተመለከተ። ዶክመንቱ አንድ የህፃናት ማሳደጊያ ተቋም ያሳደጋቸውን ህፃናት የሚመዘግብበት ሲሆን በውስጡ የነበሩ ዝርዝሮች ግን ስማቸውን አይገልጽም። በቁጥር ነበር ያስቀመጣቸው። የመጨረሻው ገጽ ላይ የነበረው ህፃን ስም ቁጥር 88 መሆኑን ሲያቅ ደነገጠ። ሄያንጂን በልጅነቱ የላከችለት የወረቀት ጀት ላይ እሱን ለመግለጽ የተጠቀመችበት ቁጥር ነበር። ከሄያንጂን ጋር መጀመሪያ የተዋወቁት እዚህ ማደጎ ውስጥ እንደሆነ ተረዳ። ከዚህ ውጭ ሌላ ምንም ፍንጭ አለመኖሩ ግን ሰላም ነሳው። ስለ ልጅነቱ የበለጠ ለማወቅ ስለጓጓ የዛኑ ቀን ወደ ህፃናት ማሳደጊያው ተጓዘ። ተቋሙ ከተዘጋ ዓመታትን ስላስቆጠረ ፈራርሶና ከጥቅም ውጭ ሆኖ ነበር ያገኘው። ውስጡ ገብቶ ክፍሎቹን ከመረመረ በኋላ አንደኛው ክፍል ውስጥ እንደገባ የረሳቸውን ትውስታዎች በድንገት ወደ አይምሮ መጉረፍ ጀመሩ። ሄያንጂንን አስታወሳት። በዚህ ህፃናት ማሳደጊያ የነበረችው ብቸኛ ጓደኛው ነበረች። በልደታቸው ቀን የሚሰሩት የወረቀት ጀትና ያሳለፉትን በሙሉ አስታወሰ። በዚህ ሰዓት ግን ከሚቀጥለው ክፍል ኮቴ ሲሰማ ድምጹን አጥፍቶ ቀረበ። ሄያንጂን ነበረች። በቀስታ ወደ አንደኛው ግድግዳ ተጠግታ ድንጋዮቹን እየፈነቀለች ማውጣት ጀመረች። ልጅ እያሉ ከሄያንጂን ጋር ስጦታዎችን የሚላላኩበት በዚህ መልኩ ነበር። ወረቀቱን በጸጥታ ፈዛ እያየች ሱሃን በፈጠረው ድንገተኛ ድምጽ መልሳ ባነነች። ወዲያውኑ እየዞረች ብትፈልግም ግን ማንንም አላገኘች። ሱሃን ወደ ቤቱ ከተመለሰ በኋላ በህፃናት ማሳደጊያው ያሳለፈው ሁሉ አንድ ባንድ ወደ አይምሮ መጣ። በጊዜው ስም አልነበረው። የሚጠራው 88 ተብሎ ሲሆን በማሳደጊያው የሚኖሩ ህፃናቶች በጠቅላላ ያላቅማቸው ከባድ ስራዎች እንዲሰሩ ይገደዱ ነበር። ምግብ ሳይበሉ የሚያድሩበትም ቀናት በርካታ ነበሩ። ሄያንጂን በጊዜው መከራውን ሁሉ መቋቋም አቅቷት ሞቷን ሁሉ ተመኝታ ነበር። የምታዋራው ሰው በጊዜው ባለመኖሩ ምኞቷን በሙሉ እየጻፈች ግድግዳ ውስጥ ነበር የምትደበቀው። አንድ ቀን ታዲያ ሱሃን ይህንን መደበቂያዋን ደርሶበት የጻፈችውን ሁሉ አነበበ። ሄያንጂን የከፋ ሁኔታ ላይ እንዳለች ወዲያው ስለተረዳ ቀርቧት የልብ ጓደኛዋ ለመሆን ወሰነ። በሚቀጥለው ቀን ሄያንጂን ወደ ድብቅ ቦታዋ ስትመለስ ከማስታወሻው አጠገብ ከረሜላ አገኘች። ደብዳቤም አስቀምጦላታል። ተስፋ እንዳትቆርጥና እሱ ጓደኛዋ እንደሚሆን ጽፎላታል። ጽሑፉን እንዳነበበች ፈገግ አለች። ከዚህ በኋላ ጓደኝነታቸው እየጠበቀ ሄደ። ከተወሰኑ ዓመታት በኋላ ሄያንጂን እንደ ወላጅ የሚያሳድጓት ሰዎች በማግኘቷ ከማደጎ መውጣት ቻለች። ሊያሳድጓት ያመጧት ባለ ትዳሮች በቅርቡ በሷ እድሜ ያለች ልጃቸው ህይወቷ ስላለፈ ነበር ሄያንጂንን ቤታቸው ያስገቧት። ደስታን በመጨረሻ ሰዓት ያገኘችን የተገላገለች መስሏት ነበር። ነገር ግን እንዳሰበችው አልሆነም።
አሳዳጊዎቹ አሸማቀውና ጨቁነው ነበር ያሳደጓት። ህይወቷን እሷ አልነበረችም የምትመራው። ሆኖም በጭንቀቷ ጊዜ ሁሉ ቁጥር 88ን ሁሌ ታስበዋለች። በየዓመቱ መልካም ልደት የሚል ጽሑፍ ጽፋ ሻማ ታበራለች። ወደ አሁኑ ስንመለስ ያንጂን ከፈረሰው የህፃናት ማሳደጊያ ስትመለስ ክሊኒኩ አጠገብ የቆመውን ሞተር ሳይክል ትኩረቷን ሳበው። ሞተሩ የህፃናት ማሳደጊያው አጠገብ ከሰዓታት በፊት አይተዋለች። ከቆይታ በኋላ ሞተሩ የሷን መሆኑን ከሶልጂ ስትረዳ የሷንን ማንነት መጠራጠር ጀመረች። ነገሩን ለመመርመር ወስና ሶልጂና ሷንን ወደ ቤቷ ጋበዘቻቸው። የቤቷ አንድ ጥግ አውቃ ያስቀመጠችው በወረቀት የተሰራ ጀት ነበር። እንዳሰበችውም ሷን ወዲያውኑ ነበር ወደ ጀቱ ሄዶ ማገላበጥ የጀመረው። የተጻፈው ጽሑፍ ላይም መልካም ልደት ቁጥር 88 ይል ነበር። ይህን እንዳነበበ አይን ወደ ያንጂን ዞረ። እሷም እየጠበቀችው ነበር። ግምቷ ልክ እንደሆነ በይበልጥ አረጋገጠች። ምግቡ ቀርቦ ሁሉም ሊመገቡ ከተቀመጡ በኋላ ያንጂን ሞተር መንዳት እንደሚችል እስካሁን እንደማታውቅ አይኑን እያየች ጠየቀችው። መልስም ሳትጠብቅ ሃንሱል ስለሚባል የህፃናት ማሳደጊያ የሚያውቅ ከሆነ ጠየቀችው። ጓደኛው ፊሊፕ ይህንን ስም ሲሰማ ከድንጋጤው የተነሳ ትናል። ያን ቀን ምግባቸውን ጨርሰው ከተለያዩ በኋላ ያንጂን ወደ ሷን ነበር ሄደችው። እንደተቀመጡ የልጅነት ጓደኛዋን መቼም እንደማትረሳውና ሞት የሚለውን ህይወቷን ወደ ጣፋጭነት የቀየረው ብቸኛ ሰው መሆኑን ገልጻለት ዝም ብላ ታየው ጀመር። ቁጥር 88 የነበረው ጓደኛዋ መሆኑን ከራሷ አፍ ነበር መስማት የፈለገችው። ሷን ግን ሊያምንላት አልፈለገም። እሱ ነፍሰ ገዳይ፣ እሷ ደግሞ ፖሊስ ስለሆነች ግንኙነታቸው መጨረሻው እንደማያምር ተረድተው በሚቀጥለው ቀን ሷን ቀጥ ብሎ ዶክመንቶቹን ያገኘበት ባለስልጣን ቤት ነበር ያመራው። ሽጉጡን ጭንቅላቱ ላይ ደግኖ በህፃናት ማሳደጊያ ውስጥ የተፈጠረውን በሙሉ ምንም ሳያስቀር እንዲነግረው ያስጨንቀው ጀመር። ሰውየው ግን ደጋግሞ ምንም እንደማያውቅ ከመናገር ውጪ አንዳች መረጃ አልሰጠውም። ሷን ደሙ እየፈላ ሄዶ ሊተኩስ ትንሽ ሲቀረው የህፃን ልጅ ኮቴ በመስማቱ በፍጥነት ተደበቀ። የባለስልጣኑ ልጅ እየተጫወተች ወደ አባቷ ስትሄድ ሲመለከት ሶልጂን አስታወሰው። ሐሳቡን ቀይሮ ወደ ቤቱ ተመለሰ። እንደገባ በስነ ስርዓት የደረደራቸውን መሳሪያዎች ባይኑ ቃኛቸው። ይህንን ሁሉ ዓመት ያጠፋቸው ነፍሶች ባይምሮ ተመላለሱ። በሚቀጥለው ቀን ጠዋት ጓደኛው ፊሊፕ ከእንቅልፉ ሲነቃ እንዲገደል ትዕዛዝ የተላለፈለት ባለስልጣን በቴሌቪዥን መግለጫ እየሰጠ ሲያዩ አይኑን ማመን አልቻለም። ሷን ከዚህ በፊት ግደል ተብሎ ሳይገል ተመልሶ አያውቅም። ጊዜ ሳያጠፋ አግኝቶት ለምን አሳይመንቱን እንዳልተወጣ ጠየቀው። ሷንም ከዚህ በኋላ ነፍስ ማጥፋት ማቆም እንደወሰነ ግልጹን በመናገር ደንበኛው ጋር ደውሎ ከዚህ በኋላ ስራ እንዳቆሙ እንዲነግረው መከረው። እንደዚህ ግን ቀላል አልነበረም። የታዘዙትን ካላደረጉ እነሱን ሊያስገድሏቸው እንደሚችሉ ፍራቻውን አስረዳው። ጨምሮም አሁን ላይ መግደል ቢያቆም እንኳን ምንም በጎ ተግባራትን ቢያደርግ እስካሁን ያጠፋቸውን ነፍሶች መመለስ እንደማይችልና ሁሌም ቢሆን ገዳይ ማንነቱን መቀየር እንደማይችል ገለጸለት። ሷን ግን በውሳኔው እንደጸና ቆየ። በያንጂን ምክንያት እንደሆነ ይህንን ውሳኔ ወሰነው ፊሊፕ እርግጠኛ ነበር። ሐሳቡን ሊያስቀይረው ስላልቻለ እንደታዘዘው ለደንበኛቸው ከዚህ በኋላ ስራ እንዳቆሙ ጽፎ መልእክት ላከ። ደንበኛቸው ግን እሺ ብሎ አልተቀበለም። ሷን አሳይመንቱን መወጣት እንዳለበት አስታውሶ ማበረታቻ እንዲሆነው ስላለፈ ህይወቱ ተጨማሪ አንድ ፍንጭ ላከለት። ፎቶ ነበር የተላከው። ሷን ፎቶውን እንዳየው ወዲያውኑ ላይ ወደ ተጻፈው አድራሻ አመራ። ቤት ውስጥ የአንዲት ህፃን ልጅ ፎቶ በስነ ስርዓት ተቀምጦ ተመለከተ። በዛው ቅጽበት የተረሳ ትውስታ ወደ አይምሮ ጎረፈ። ይቺን ህፃን ልጅ ያስታውሳታል። ወረቀት ላይ 4 ስሞችን ጽፋ እያስመረጠችው ነበር። እሱም ሷን የሚለውን ስም መረጠ። ከዚህ ቀን ጀምሮ ነበር ስሙ የተቀየረው። ልጅቷ እንጀራቱ እንደነበረች ነበር የሚያውቀው። አሳዳጊዎቹም ከማሳደጊያው እንደወሰዱት ነው የሚያውቀው። ከጊዜያት በኋላ ልጅቷ በጠና ታማ ህይወቷ ካለፈ በኋላ እሷን ለመተካት ነበር ከማሳደጊያው ያንጂን ወደ ቤታቸው ያስገቧል። ሷን ከዛ በኋላ የት እንደሄደ ግን ማስታወስ አልቻለም። ለጓደኛው ፊሊፕ ይህንን ታሪክ ሲነግረው የቀረውን ትውስታውን ለመመለስ አሳይመንቱን እንዲጨርስ መከረው። ሷን ግን አሁንም በውሳኔው ጸንቷል። በዚህ ሁኔታ ከጓደኛው ጋር ከተለያዩ በኋላ ስልኩ ጠራ። ደንበኛቸው ነበር። ለምን እንዲገል ያዘዘውን ባለስልጣን እንዳልገደለው ጠየቀው። እሱም በስህተት ሳይሆን በምርጫ መሆኑን ተናገረ። ሰውየው ቀጥሎ በ3 ሰዓት ውስጥ አሳይመንቱን ካልተወጣ አካባቢው ያሉትንና የሚቀርቡትን በጠቅላላ እንደሚያስገድላቸው አሳወቀው። ሷን ስልኩን በእጁ እንደያዘ ከርቀት ያንጂን አስፓልት ዳር ቆማ ተመለከታት። ወዲያውኑ መሻገር ስትጀምር በጣም በፍጥነት ወደ እሷ እየበረረ የነበረው መኪና ላየችው። ስልኩን ጥሎ ወደ እሷ በረረ። ከመኪናው እንዳዳናትም ምንም ቃል ሳይተነፍስ ጥሏት ወደ ቤቱ ነበር የገባው። አሁን ያሉትን ከመፈጸም ውጪ ምንም አማራጭ እንደሌለው ገብቶታል። በቀረው 3 ሰዓት ውስጥ ባለስልጣኑን ማጥፋት ይኖርበታል። መሳሪያዎቹን ካዘጋጀ በኋላ ባለስልጣኑ የት ቦታ እንደሚገኝ ኢንተርኔት ላይ ገብቶ አጣራ። ፊሊፕ በዚህ ደስተኛ አይደለም። በችኮላና በደንብ ሳይዘጋጅ ሰዎች በተሰበሰቡበት ሰውየውን ማስወገድ የማይታሰብ ነበር።
ሱሃን ከመውጣቱ በፊት የደንበኛቸውን ማንነት ከየትም ብሎ እንዲደርስበት አዞት ወጣ። ቦታው ላይ ሲደርስ ባለስልጣኑ በህዝብ ተከቦ ቅስቀሳ እያደረገ ነበር። በዚህ ግርግር ውስጥ ይህንን ሰው መግደል ከባድ ቢሆንም ሂያንጂንና ሶልጂን ለማትረፍ ያለው ብቸኛ አማራጭ በመሆኑ ራቅ ካለ ፎቅ ላይ ሆኖ ስናይፐሩን ማስተካከል ጀመረ። በቦታው ላይ ሂያንጂንና ተጨማሪ ፖሊስ አባላት በተጠንቀቅ እየጠበቁ ይገኛሉ። በዚህ ጊዜ ሱሃን ኢላማውን አስተካክሎ አንድ ጥይት ተኮሰ። ህዝቡ ተተራመሰ። ባለስልጣኑ መድረኩ ላይ ህይወቱ ሲያልፍ ሂያንጂንና ተጨማሪ መርማሪዎች የተተኮሰበትን አቅጣጫ ለማጣራት ተረባረቡ። በጣም የተወሰኑ ነፍሰ ገዳዮች ናቸው እንደዚህ አይነት ድፍረት ሊዳፈሩ የሚችሉ። ጥይቱ የተተኮሰበት አቅጣጫ ለማወቅ ግን ብዙ አልፈጀባትም። ሱሃን ግርግሩን ተጠቅሞ ከሰዎች መሃል ቢቀላቀልም ከሂያንጂን አይን ግን አላመለጠም። ተከትሎ አንድ መታጠፊያ ላይ ሲደርስ ሽጉጧን አውጥታ እንዳይንቀሳቀስ አዘዘችው። ወደ እሷ እንዲዞር ካደረገች በኋላ ያን ቀን ከማፊያዎቹ ያዳናት ወጣት መሆኑን ተገነዘበች። በዚህ ጊዜ በጥንቃቄ ቀርባ ማስኩን ለማውጣት እጇን ሰነዘረች። በዚህ ሰዓት ሽጉጧን አስጥሎና እጇን በገዛ ካቴናው አስሮ ከአካባቢው ተሰወረ። የዛን ቀን ቦታው ላይ የተመደቡት ፖሊሶች በሙሉ ገዳዩን መያዝ ባለመቻላቸው አለቃቸው ሰብስቦ ሲወርድባቸው ዋለ። በተለይ ሂያንጂን እጇ ውስጥ ከገባ በኋላ ማምለጡ በጣም ነበር ያስወቀሳት። እሷ ምንም መልስ አልነበራት። በዚህ ምክንያት ሙሉ የፖሊስ ጣቢያው ሰራተኞች የሱሃንን ማንነት በመመርመር ላይ ተጠምደው ቀናት አሳለፉ። በመጨረሻ የፊቱ መልክ ምን ሊመስል እንደሚችል ደረሱበት። ስዕሎቹን እንዳየች በድንጋጤ ተወረረች። ሁኔታዋን ያየው ባልደረባውም ያስታወሰችው ነገር ካለ ጠየቃት። እሷ ግን ምንም መልስ ለመመለስ ዝግጁ አልነበረች። ወዲያውኑ ወደ ክሊኒኩ በመሄድ ዝም ብላ ተመለከተችው። ነፍሰ ገዳዩ እሱ እንደሆነ ውስጧ ቢነግራትም ልትቀበለው ግን አልቻለች። ስለዚህም ማስረጃ ፍለጋ ጥርጣሬዋን መጀመሪያ ለማረጋገጥ በመወሰን ሱሃን በግድያው ሰዓት የት እንደነበር ጠየቀችው። እሱም ሆስፒታል ተጠርቶ ለሕክምና እንዲሄድ ሲነግራት የሆስፒታሉን አድራሻ ፈልጋ ወደ ቦታው ቀጥ ብላ ሄደች። ቦታው ላይ እንደደረሰች ሱሃን ስንት ሰዓት ላይ እንደተገኘ ሪሴፕሽኗን ጠየቀች። በዚህ ሰዓት ሱሃን ቦታው ላይ ተገኝቶ እየሰማት ስለነበር ቀበል አድርጎ እዚህ ሆስፒታል ውስጥ ከሚሰራ ዶክተር ጋር የተጎዳ እንስሳ ሰርጀሪ ሲሰራ እንደነበር አስረድቷት ወደ ዶክተሩ ደወለ። ላውድ ላይ አድርጎም አሰማት። የደወለለትም ዶክተር ሱሃን ከሱ ጋር ቀኑን ሙሉ ሲሰራ እንደዋለ ሲነግራት እውነቱን መሆኑን አመነች። ጥርጣሬዋን ማጥፋቱን ካረጋገጠ በኋላ ወደ ጓደኛው ነበር ያመራው። ደንበኛቸው ተጨማሪ ፍንጭ ልኳል። የመኖሪያ ቤት አድራሻ ነበር። ሱሃን ቦታው ላይ እንደደረሰ ተጨማሪ ትውስታዎች ወደ አይምሮ መጡ። የእንጀራ አባቱ ማንሱክ ይባል ነበር። በፖለቲካና በስልጣን ከፍተኛ ቦታ የሚሰጠው ሰው ነው። ሂያንጂንን የሚያሳደጓት እነሱ ናቸው። ወደ ውስጥ ሲገባ ትልቅ ዝግጅት መዘጋጀቱን ተመለከተ። የዛኔ ነው ትልቁ ሚስጥራቸውን የተረዳው። እነዚህ ሰዎች ሊሞቱ የደረሱ ባለስልጣኖችና ፖለቲከኞችን ነፍስ ዘርተው ሙሉ ጤናቸውን መመለስ ችለዋል። ይህንን ማድረግ የቻሉት ግን የህፃናትን ኩላሊትና ልብ በህገወጥ መንገድ እየቀየሩላቸው ነበር። የዚህ ሁሉ ዋና ጠንሳሽ ማንሱክ ሲሆን ህግ እንዳይደርስባቸው ከ20 ዓመት በፊት በሚገባ እቅዱን አውጥቶ ነበር። እቅዱም ህፃናቱን በድብቅ እንዲወለዱና ከሲስተሙ ውጪ እንዲሆኑ በማድረግ የውስጥ አካሎቻቸውን መሸጥ ነበር። የህፃናት ማሳደጊያውም የተቋቋመው ለዚሁ ዓላማ ነው። ማንሱክ ከ20 ዓመት በፊት የጀመረው እንቅስቃሴ አሁን ውጤታማ ሆኖ የብዙ ባለስልጣኖችን ትኩረት ስቧል። ብዙዎቹንም ከሞት አድኗል። እዚህ የተሰበሰቡትም ላደረገላቸው ሁሉ ለማመስገን ነበር። እነዚህ ህፃናት ግን የተወለዱት የውስጥ አካሎቻቸውን ለመለገስ ብቻ መሆኑን አያውቁ። ሱሃን ይህንን ሁሉ ጉድ በጸጥታ ካዳመጠ በኋላ ትልቁ ዱብዳ መጣ። የዚህ ሁሉ ሴራ አቀናባሪ ሆነው ማንሱክ ትክክለኛ አባቱ መሆኑን አወቀ። ሱሃንን የወለደው ግን ለታመመችው እህቱ ልቡን ለመለገስ እንጂ ፈልገውት አልነበረ። ሆኖም ሰርጀሪውን ከማከናወናቸው በፊት በመሞቷ ሱሃን ወደ ማሳደጊያው ተመለሰ። ብዙም ሳይቆይ ግን የማንሱክ እቅዶች በሙሉ በማይታወቅ ሰው በመጋለጡ በፍጥነት ህፃናቶቹን በሙሉ ገለው ማስረጃዎቹን በጠቅላላ እንዲያጠፉ አዘዘ። የገዛ ልጁን እንዲገድል ትዕዛዝ ሰጥቶ ከወጣ በኋላ ሱሃን ጊዜ ሳያጠፋ ከሞቱት መሃል ተቀላቅሎ ጠፋባቸው። በድንጋጤ በየክፍሉ ሲያፈላልጉት ከተደበቀበት ወጥቶ አመለጠ። ነገር ግን መንገድ ላይ አባቱን ተመለከተ። ጭካኔ በተሞላበት ሁኔታ ምንም ሳያስብ ነዳጁን ረገጠ። ከገጨው በኋላም እንደሞተ እርግጠኛ ስለነበር ቦርሳ ውስጥ ከቶ ጫካ ውስጥ ጥሎት ጠፋ። ይህ ሁሉ ትውስታ ባንዴ ወደ አይምሮ መመለሱ ሱሃንን በከፍተኛ ሁኔታ ነበር የሰበረው። በዛው ቅጽበት አባቱንና አጋሮቹን በጠቅላላ በደቂቃ ውስጥ መጨረስ እንደሚችል ቢያቅም ለጊዜው ግን ምንም አላደረገም። እንዲህ በቀላሉ እንዲሞት አልፈለገም። በተመሳሳይ ሰዓት ሂያንጂን ደግሞ ከባልደረቦቿ ጋር ስትጠጣ አምሽታ ወደ ቤቷ ተመለሰች።
መንገዷ ላይ አይኗ ክሊኒኩ ጋር ቀርቶ በቆመችበት ሷን አገኛት። በጣም ሰክራ ስለነበር የምታስበውን ሁሉ ምንም ሳታስቀር መናገር ጀመረች። ምንም ሊያምንላት ባይፈልግ የበፊት ጓደኛዋ ቁጥር 88 መሆኑን እርግጠኛ እንደሆነች ነገረችው። ቀጥላም የእንጀራ ወላጆቿ እንዴት አሳቀው እንዳሳደጓት ተረከችም። በሚቀጥለው ትዕይንት ለሷን የተለያዩ ፍንጮችን እየሰጠ ሰው የሚያስገድለው ደንበኛቸውን ማንነት ያሳየናል። ሰውየው ፕሮፌሰር ጎ ይባላል። ከማንሱክ ጋር የቅርብ ወዳጆች ነበሩ። ህፃናቱን ከወላጆቻቸው ዲኤንኤ ወስደው ላብራቶሪ ውስጥ እንዲያድጉ የሚያስችለውን መሳሪያ የፈጠረው እሱ ነበር። ፕሮፌሰሩ መሳሪያውን የፈጠረው ነፍስን ለማዳን ቢሆንም ማንሱክ ወዲያውኑ መሳሪያውን ወደ ራሱ ድብቅ ዓላማ መጠቀም ጀመረ። በዚህ ተግባሩ ከፕሮፌሰሩ ጋር ትልቅ ጸብ ውስጥ ገቡ። ፕሮፌሰሩ በመጨረሻ እንደሚያጋልጠው ሲያስጠነቅቀው ግን ማንሱክ የዛን ዕለት የፕሮፌሰሩን ሙሉ ቤተሰብ አስገድሎበት ዋለ። ከዚህ ክስተት በኋላ ፕሮፌሰሩ ማንሱክን የሚበቀልበት ቀን እስኪመጣ በትዕግስት መጠበቅ ጀምሯል። ለዚህ ነው የሷንን ትውስታዎች መመለስ የጀመረው። ትውስታዎቹ ከተመለሱና የማንሱክን ድርጊት ካወቀ ትዕዛዝ ሳይጠብቅ እንደሚበቀልለት እርግጠኛ ነበር። በሌላ ትዕይንት ሷን ቤቱ ተቀምጦ አባቱ የገደላቸውን በርካታ ህፃናት በዝምታ እየተመለከተ ይገኛል። ስራቸው አሁንም መቀጠሉና ተጨማሪ ህፃናትን መስዋዕት እያደረጉ መሆኑ አይምሮን ሰላም አሳጥቶታል። ማንሱክ መሞት እንዳለበት በመወሰን በሚቀጥለው ቀን ሐኪም መስሎ ወደ ማንሱክ ቢሮ አመራ። መንገድ ላይ ሆን ብሎ ተጋጭቶት ያለፈው ምሽት ካነሳቸው ፎቶዎች አንዱን አሳየው። እዚህ የመጣው ሊገድለው አልነበረም። ለመጨረሻ ጊዜ ፊት ለፊት አይኑን ማየት ስለፈለገ ነበር። በሌላ በኩል ሄያንጂን ደግሞ መድረክ ላይ የተገደለውን ባለስልጣን ማንነት በማጣራት ላይ ትገኛለች። ከብዙ ፍለጋ በኋላ ግን ሰውየው የሃንሱል ህፃናት ማሳደጊያ ዋና ዳይሬክተር እንደነበረ ተገነዘበች። ይህ በጣም ትኩረቷን ስለሳበው ምርመራዋን ቀጥላ የማሳደጊያውን ዋና መስራች የነበረውን ሰው ስም አወቀች። የገዛ እንጀራ አባቷ ነው። ምንም ሊያሳድጋት ወደ ቤቱ ቢያስገባትም እንደ ሰው ቆጥሯት አያውቅም። የተፈጠረው እውነቱን እንዲነግራት የዛኑ ቀን አግኝታ ጠየቀችው። እሱ ግን ምንም የሚያውቀው ነገር እንደሌለ ገልጾ ማወቅ የምትፈልገው ነገር ካለ ኢንተርኔት ላይ እንድትፈልገው ነግሮ አሰናበታል። እሷም ምርመራዋን አጠንክራ ቀጠለች። ይህ በእንዲህ እንዳለ አንድ ቀን ማንነቱ ያልታወቀ ግለሰብ ብዛት ያላቸው ዶክመንቶችን ለፖሊስ ጣቢያው ላከ። ዶክመንቶቹ ውስጥ ከ20 ዓመታት በፊት ህፃናት ማሳደጊያው የሚያሳድጋቸውን ህፃናት በጠቅላላ እንደገደለ ይናገራል። እሱ ብቻም ሳይሆን አስክሬናቸውን የደበቁበትን አድራሻ ሳይቀር በዝርዝር አስፍሯል። ይህ መረጃ እጃቸው እንደገባ ወዲያውኑ ወደ ቦታው ሄደው መቆፈር ጀመሩ። እንደተባለውም ቁጥር ስፍር የሌላቸው አጥንቶች አገኙ። ይህንን መረጃ የሰጣቸው ግለሰብ ተጨማሪ መረጃዎች እንደሚኖሩት እርግጠኛ ነበሩ። ስለዚህም የፖሊስ ጣቢያው አካባቢ የዛን ቀን ሲንቀሳቀሱ የነበሩትን ሰዎች በሙሉ አጣሩ። በመጨረሻም ማን መረጃው እንደሰጣቸው አወቁ። የማንሱክ ጸሐፊ ነበረች። እሷም ከፕሮፌሰሩ ጎን ቆማ ማንሱክ ለሰራው ሁሉ ወንጀል ልታስከፍለው እየሰራች ነበር። ይህንን እንዳወቀች ሄያንጂን ወዲያውኑ ደወለችላት። ነገር ግን ረፍዶ ነበር። የማንሱክ ቅጥረኞች ሁኔታው አጠራጥሯቸው ስለነበር ደርሰውባት አንድ ክፍል አስረዋታል። ስልኩን ዘግቶ ስብሰባ ላይ እንደሆነች ሜሴጅ ላከ። ሄያንጂንም የነገሩን ክብደት ለመግለጽና ቶሎ እንድታዋራት ስለፈለገች ወደ ፖሊስ ጣቢያው ስትገባ የሚያሳየውን ፎቶ ላከችላት። ፎቶውን ሲያዩ ወዲያውኑ ለማንሱክ ነበር የደወለው። ጸሐፊዋ እንዲያስወግዷት የሚፈልግ ከሆነ ጠየቀ። እሱ ግን አይሆንም አለ። ሌላ ያሰበላት ስራ አለ። ከፕሮፌሰሩ ጋር እየሰራች እንደሆነ ስለገባው እሷን ተጠቅሞ መገኘውን ለማወቅ ወሰነ። በሌላ በኩል ፕሮፌሰሩም ጸሐፊዋን መያዟን ወዲያውኑ ነበር ያወቀው። ትንሽ ካሰበ በኋላ ሷንን ሊጠቀምበት አስቦ ጸሐፊዋን የታሰረችበትን አድራሻ ላከለት። ቀጥሎም ህፃናቶቹን ያሰሯቸው እዛ እንደሆነ ሲነግረው ሷን ተጨማሪ ትዕዛዝ ሳይጠብቅ ወደ ቦታው በፍጥነት አመራ። በተመሳሳይ ሰዓት ሄያንጂንም የሆነ ነገር ቅር ብሏት ነበር። ለዚህም የጸሐፊዋን የስልኳን ጂፒኤስ በመጥለፍ ወደ ቦታው ሄደች። ስትደርስ ግን የሷን መኪና ቆሞ በመመልከቷ ልቧ ፈራ። ስልኳን አውጥታ ደወለች። አሁን የት እንዳለ ጠየቀችው። መልስ ሳይመልስላት ግን አንድ ሰው ከኋላው አፈናት። የልፊያውን ድምጽ ሷን እንደሰማ ወደ መኪናው ሮጠ። እሱ ሲደርስላት ብዙ ምቶችን አስተናግዳና ደክማ ነበር ያገኛት። በዚህ ሁኔታ ሲያያት ተሰምቶት በማያውቀው ንዴት ውስጡ ተሞልቶ ጠባቂዎቹን በጠቅላላ በአሰቃቂ ሁኔታ ፍዳቸውን ያበላቸው ጀመር። ሁሉንም ዘርሮ ወደ ሄያንጂን መመለስ ሲጀምር አንደኛው ከወደቀበት ተነስቶ ጮቤ ይዞ ወደሱ ሲንደረደር ተመለከተች። ከወደቀችበት ተነስታ በስለቱና በሱ መሃል ለመግባት አንዴም እንኳን አላሰበች። ሷን በድንጋጤና በፍርሃት መርበትበት ጀመረ። እንደምንም ብሎ ሆስፒታል በጊዜው ስላደረሳት ግን ነፍሷን ማትረፍ ችሏል። በሚቀጥለው ቀን ራሷን ስታቅ ሷን አጠገቧ አልነበረ። ሙሉ ቀን አሁን ይደውላል ወይ ይመጣል ብላ ጠበቀች። የተደወለላት ግን ከስራ ባልደረቦቿ ብቻ ነው። በመጨረሻ ትግስቷ በማለቁ ከሆስፒታሉ ወጥታ መሄድ እንዳለባት ወሰነች። እንጀራ እናቷና ባልደረባዋ ቢከላከሏትም ልትሰማቸው ግን ፍቃደኛ አልሆነች። ቀጥታ ወደ ክሊኒኩ ነበር ሄደችው። እሱም እንደማንኛውም ቀን በስራው ላይ ሆኖ አገኘችው።
ሆስፒታል መጥቶ ስላልጠየቃት በጣም እንደተናደደች ገለጸችለት። ምንም መልስ ግን አልመለሰም። በጸጥታ ወደ ቤቱ አስገብቷት የምትፈልገው ነገር ካለ ወዲያውኑ ደውልለት ነግሯት ወጣ። በሚቀጥለው ቀን ሁለቱም ወደ የስራቸው ተመለሱ። ሱሃን መጀመሪያ ሄደው ወደ ማንሱክ ቤት ነበር። ከርቀት ሆኖ እስኪወጣ ድረስ ጠበቀ። እሱም ሀገር ሰላም ብሎ መኪና ውስጥ እንደገባ በስልኩ ደወለ። እንዳነሳው አይን ላይ ለመጨረሻ ጊዜ ከተያዩ አመታት እንደተቆጠሩ ሲነግረው ቀና አለ። ከፊት ለፊቱ የቆመው መኪና ውስጥ ሆኖ እያየው እንደሆነ ያወቀው ይዛኔ ነበር። ሆኖ ምንም የደነገጠ አይመስልም። እንደውም በህይወቱ ትልቁ ስህተት የዛን ቀን መሞቱን ሳያረጋግጥ ጫካ ውስጥ መጣሉ እንዳልሆነ አይኑን እያየ ለሱሃን ነገረው። ሱሃን ይህንን ሲሰማ በብሽቀት እሱ ግን እንደዚህ አይነት ስህተት እንደማይሳሳት ነግሮት መኪናውን በከፍተኛ ፍጥነት ወደሱ ማብረር ጀመረ። ማንሱክ በፍርሃት አይኑ ሁሉ ፈጠጠ። ነገር ግን በመጨረሻው ሰዓት መሪውን አዙሮ አለፈ። ማንሱክ አስሮ ያስቀመጣቸው በርካታ ህጻናት እንዳሉ ያውቃል። እነሱን ቀድሞ ሲያድን ማንሱክን መበቀል አልፈለገም። በሌላ በኩል የአንጂን ጥቃት ወደ ደረሰባት ቦታ ከባልደረባዋ ጋር በመመለስ የጸሐፊዋን መገኛ ማጣራት ጀመረች። ነገር ግን 2 ቀን አልፎ ስለነበር የሚፈልጉትን መረጃ ወስዶ አስወግደዋታል። በደም የተጨማለቀ ብራስሌቷን ስትመለከት እሷም የተፈጠረው ወዲያው ገባት። በሌላ በኩል ሱሃን እንደ ነፍሰ ገዳይ የሚፋለመው የመጨረሻ ፍልሚያ እንደሆነ አውቋል። ተቀናቃኙም የገዛ አባቱ ነበር። ጓደኛው ፊሊፕ ህጻናቱን የሚያመርቱበት መሳሪያ አንድ ሆስፒታል ውስጥ እንደሚገኝ ወዲያውኑ አወቀ። ሱሃንም የዛኑ ቀን ሐኪም መስሎ ዘቡ ብሎ ገባ። አንደኛው ክፍል ውስጥ አንድ አዛውንት አልጋ ላይ ተኝቶ ተመለከተ። ሰውየው ከዓመታት በፊት የልብ ህመም ገጥሞት የልጁን ልብ አስተክሎ ነበር። ሱሃንም ወደፊቱ ተጠግቶ በልጅ ልብ መኖር ምን ያህል እርካታ ሰጠ ብሎ ጠየቀው። እነዚህን ቃላት ሲሰማ ያለበት ሁኔታ ስለገባው ድረሱልኝ ለማለት አጠገቡ ያለውን መጥሪያ ለመንካት ተንጠራራ። እሱም አልከለከለውም። እንደውም መጥሪያውን ነክቶለት ከክፍሉ ወጣ። ሐኪሞች ወደ አዛውንቱ ክፍል እየተሯሯጡ ገቡ። እሱም አጋጣሚውን ተጠቅሞ የመጨረሻው ፎቅ ላይ በመውጣት የላብራቶሪውን ክፍል አገኘው። ውስጥ ሲገባ በስነ ስርዓት ተለይተው የተቀመጡ በርካታ የወንድ ዘርና የሴት እንቁላሎችን አገኘ። እዚህ ላብራቶሪ ውስጥ ነው ህፃናቱ የሚፈጠሩት። ሱሃን ወዲያውኑ ለማንሱክ በመደወል ህፃናቶቹን የት እንዳስቀመጣቸው ጠየቀው። ምንም መልስ ግን ሊመልስለት አልፈለገም። በዚህ ሰዓት ስራውን በሙሉ ይፋ አውጥቶ እንደሚያጋልጠው ዛተ። ነገር ግን ሱሃን ራሱ ወንጀለኛ በመሆኑ ማንም እሱ የሚለው እንደማያምን እየነገረው አሾፈበት። ይህንን ሲሰማ አዘጋጅቶት የነበረውን ቦምብ አብርቶ ለሰራው ሁሉ አስከፍላለሁ በማለት ክፍሉን ለቆ ወጣ። ከደቂቃዎች በኋላ ከባድ ፍንዳታ ተሰማ። ማንሱክ የተፈጠረው ሲነገረው አረረ። ህይወቱን በሙሉ የሰራበት ማሽን ድምጥማጡ ጠፍቷል። በሌላ በኩል ደግሞ ሱሃን ከሆስፒታሉ ሲወጣ የማንሱክ ቅጥረኛ በኮድ ሲያወራ ሰምቶት ስለነበር ሚስጥራዊውን ኮዳቸውን ተርጉሞ ወደ ቦታው ሄደ። ክፍሉ በሰርጀሪ እቃዎች ተሞልቷል። ትክክለኛው ቦታው ላይ እንዳለ እርግጠኛ ሆኖ ፊት ለፊቱ ያገኘውን ሰው እየደበደበ ህፃናቱን የሚገኙበትን እንዲጠቁሙ ማስጨነቅ ጀመረ። በዛው ፍጥነት ተጨማሪ ማንሱክ ቅጥረኞች ወደ ውስጥ ገብተው ተናነቁ። ሁሉንም ከዘረራቸው በኋላ በራሱ ፈልጎ ለማግኘት በመወሰን ቤቱን ማስተስ ቀጠለ። ከአንደኛው ክፍል የህፃናት ለቅሶ እንደሰማ ወዲያውኑ በሩን ሰብሮ ወደ ውስጥ ገባ። ክፍሉ ውስጥ ልክ እንደሱ በቁጥር የሚጠሩ በርካታ ህፃናት ተጎሳቅለውና መሬት ላይ ተቀምጠው ሲመለከት በጣም አዘነ። የራሱን ልጅነት አስታውሶ አይኑ ደም መሰለ። በተመሳሳይ ሰዓት የአንጂን ሱሃንን ፈልጋ ወደ ክሊኒኩ ብትሄድም ልታገኘው አልቻለችም። ልትወጣ ስትል ግን በስተት አንድ ቁልፍ በመጫኗ የሱሃን ድብቅ ክፍል ብርግድ ብሎ ተከፈተ። ውስጡ ያየችውን ማመን አቃታት። አሉ የተባሉ ከባድና ቀላል መሳሪያዎች አይነት በአይነት ተደርድረዋል። የፈራችው ሁሉ እውነት ነበር። ማስክ አድርጎ የዛን ቀን ያዳናት ሱሃን ነው። ለአመታት ሲያሳድዱት ቆይተው ባለስልጣኑንም ሰው በተሰበሰበበት የገደለው ስናይፐር እሱ ነው። በእልህና በብሽቀት ተከታትላ መኪና የቆመበትን ቦታ አገኘችው። ውስጡ ግን በህፃናት ተሞልቶ ነበር። ሱሃን ያተረፋቸው ህፃናት እንደሆኑ እንዳወቀች ስልኳ ጠራ። ሱሃን ነበር የደወለው። ሶልጂን ከጎኗ ሆና ደህንነቷን እንድትጠብቅ ነገራት። የአንጂን ቀጥሎ የሚያደርገውን ስለምታውቅ ደጋግማ በመግደል ምንም ለውጥ እንደማይመጣ እየመከረች ሐሳቡን ልታስቀይረው ሞከረች። ሱሃን ግን ማንሱክን አስወግዶ ሌላ አንድም ህፃን እሱ ያሳለፈው እንዳያሳልፍ ማድረግ እንዳለበት ነገራት። ስልኩን እንደዘጋ ለደቂቃ አይኑን ባቋጥሮ ከሷ ጋር ያሳለፋቸውን በሙሉ ባይምሮ አሰበ። ካሳለፈው የጨለማ ህይወት መሃል ብቸኛዋ ብርሃኑ እሷ ነበረች። አሁን ግን ነፍሰ ገዳይ መሆኑ ታውቆ በፖሊስ እየታደነ በመሆኑ አብሯት መሆን እንደማይችል አውቋል። ጓደኛው ፊሊፕም ይህንን ስላወቀ አግኝቶት ማምለጥ እንዳለበት መከረው። ሚሽኑን ከቀጠለ መያዙ ወይ መሞቱ እንደማይቀር ያውቃል። ሁሉንም ትቶ ወደ ሩሲያ አብሮት እንዲጠፋ የቻለውን ያህል ሊያሳምነው ሞከረ። ሱሃን ግን በጭራሽ ሊሰማው አልፈለገም። በሚቀጥለው ቀን የአንጂን የቻለችውን ያህል ልትቀድሞ መሯሯጥ ጀምራለች። የፍርድ ቤት ማዘዣ አውጥታ ማንሱክን በቁጥጥር ስር በመዋል ወደ ፖሊስ ጣቢያዋ መጣችው። አሁን ትንሽ ቀለል ብሏታል። አንድ ቀን ማንሱክ እስር ቤት ካደረ በኋላ የሚያውቃቸውን ባለስልጣኖች ኃይል ተጠቅሞ ከእስር ቤት መለቀቅ ቻለ።
ሱሃንም ይህን እንደሚመጣ ያውቅ ስለነበር ሱልጂን ለመጨረሻ ጊዜ ተሰናብቷት ወደ መጨረሻው ሚሽኑ በረረ። ማንሱክ ቀጥሎ ምን እንደሚመጣ ስለሚያውቅ ያሉትን ሁሉ ጋርዶች ሰብስቦ ክፍል ውስጥ ቢቀመጥም ጭንቀቱ ግን ምንም አልቀነሰም። ወዲያውኑ የተኩስ ድምጽ ተሰማ። ጋርዶቹ እንደ ኳስ እየተወረወሩ ሲወድቁ ተመለከተ። ሁሉም ተረባርበውበት ብዙዎቹን መጨፍጨፍ ቢችልም አንድ ጥይት ግን አገኘ። በዚህ ሰዓት ጓደኛው ፊሊፕ ደርሶ የቀሩትን ጥይት ባይቀበልለት ኖሮ መጨረሻው ነው። አንድ ያለው ጓደኛው ፊት ለፊቱ ሲሞት ሲመለከት ሱሃን አበደ። የቀሩትን ህመሙ ምንም ሳይመስለው ከጨረሳቸው በኋላ በመጨረሻ ከማንሱክ ጋር ተፋጠጠ። እጅና እግሩን በየተራ እየተኮሰ እየመታ አሰቃየው። ማንሱክም እንዲምረውና ይቅር እንዲለው እንደ ሕፃን ልጅ መለማመድ ጀመረ። ይህን ያህል የመኖር ፍላጎት ካለ ገና የተወለዱ ህፃናት ላይ እንዴት መጨከን ቻልክ ብሎ ጠየቀው። ማንሱክም ፈገግ ብሎ ህፃናቱ መጀመሪያም የተፈጠሩት እንዲኖሩ አልነበረም ብሎ መለሰ። ሱሃን ትዕግስቱን ጨርሶ የመጨረሻውን ጥይት ሊተኩስ ሲዘጋጅ ግን ሂያንጂን ሰተት ብላ ገባች። እንዲያቆም ለመነችው። እሱም አሁን ከተወው በተግባሩ እንደሚቀጥልና ህግ እንደማያስቆመው ገለጸላት። ተጎጆቹ ዞሮ ህፃናቶቹ ናቸው አላት። ይህንን እያወሩ ወዲያውኑ ከፍተኛ ትጥቅ የታጠቁ ፌደራሎች ክፍሉን ሞሉት። ማንሱክ ይህንን ሲመለከት ማሽካካት ጀመረ። ሱሃን ህፃናቱን እስከ መጨረሻው ለማዳን ምን ማድረግ እንዳለበት ያውቃል። ወዲያውኑ ጥይቱን ወደ ጭንቅላቱ ላከ። ፌደራሎቹም አከታትለው ያላቸውን ጥይት ጨረሱበት። ሂያንጂን ፊት ለፊቷ ተመቶ ሲወድቁ ማየቷ ሰበራት። በመጨረሻው ሰዓትም እጅ ለእጅ ተያይዘው ያሳለፉትን ሁሉ እያስታወሱ የሱሃን ህይወት ባሳዛኝ ሁኔታ አለ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።